ሰላም ውድ ተመልካቾቻችን፣ ዛሬ ይዘንላችሁ የቀረብነው እጅግ ልብ የሚነካ የሀገራችን አርቲስቶች የግል ታሪክ ነው። ገና በልጅነታቸው ተማሪ ያሉ ወላጅ የሆኑ የሀገራችን ታላላቅ አርቲስቶችን የህይወት ገመናዎችን እናስቃኛቸዋለን። አርቲስቶች የልጃቸውን ፍቅራቸውን ያገኙበት ቦታ አጃይብ ያስብላል። በ16 ዓመቷ የወለደችው ዝነኛው አርቲስት ማን ትሆን? አርቲስቶች የልጅነት ፍቅረኛቸውን ያገኙበትን ቦታ እናወጋቸዋለን። እናንተ ብቻ ሐሜት ፕላስ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ትንሽ አብራችሁን ቆዩ። ሐሜት ፕላስ የደስታችን ምንጭ ነው ለሁላችን። ሐሜት ፕላስ በአንድነት ሆነን እንዘምራለን። በዩቲዩብ ቻናል ዓለም ተገናኘ። ዘቢባ ግርማ የቀድሞው የኛ ግሩፕ አባል በብዙዎች በልጅነታቸው የልጅ እናት ሆነዋል። ከነዚህም አንዷ ድምፃዊ ዘቢባ ግርማ ናት። ዘቢባ የአዱ ገነት የአዲስ አበባ ልጅ ስትሆን 12ኛ ክፍል ተፈትና ውጤት ሳይመጣላትም በፊትም ነበር ወደ የኛ ድርጅት የተቀላቀለችው። እሷም የልጅ በልጅነቷም ብትወልድም ከልጅ አባቷ ጋርም አብራ ለመኖርም አልታደለችም ነበር። አርቲስት ሄኖክ ወንድሙ ሄኖክ በጀርመን ሀገር በቆየበትም ወቅትም ልጅ ተወልዶለት ነበር። ነገር ግን የፊልም ህይወትን በጣም ከመውደዱም የተነሳ ጀርመን ሀገር ውስጥም እንደ መደበኛ ሰው ሆኖ መኖር ከብዶታል። ልጅና ሚስቱን ተሰናብቶ ወደ ሀገሩም ተመልሷል። የማይሻረው ዝምድናቸው ግን አሁንም ቀጥሏል። ልጁን ጀርመን ሀገር እየተመላለሰም ያያታል። እሷም አዲስ አበባ እየተመላለሰች ትጠይቀዋለች። ሄኖክ ሲናገር ልጄ ነች ህይወቴን የምትመራው፣ እያንዳንዱ ውሳኔም የምወስነው ልጄን እያሰብኩ ነው ይላል። ራሄል ጌጡ ጥሎብኝ፣ አልጓጓም የሚሉ ልዩ ቃና ባላቸው ሙዚቃዎቿ የምናውቃትና የኛ ግሩፕ አባል መስራች የነበረችው ራሄል ጌጡ ልጇን የወለደችው በአስራዎቹ የዕድሜ ክልል ውስጥም ሆና ነው። እሷም እንደሌሎቹ የልጇን አባት ይፋ ባታደርግም ልጇን በጥሩ ሁኔታም እያሳደገችም ትገኛለች። ታደለ ሮባ ላፎቴ በሚል መጠሪያ ከሙዚቃ ጓደኞቹ ጋር ብዙ ስራዎችን ያቀረበው ሙዚቀኛና ባለሀብቱ ታደለ ሮባ ከአሁኑ ትዳሩን በፊት የቀድሞ ፍቅረኛው የወለደው ወንድ ልጅ አለው። ልጁን የአባቱን የማስታወስም ባህሩ ብሎም ሰይሞታል። ታደለ የአባትነት ድርሻውን በሚገባም የተወጣም ሲሆን ልጁም ተምሮና ተመርቆ የአባቱን ሙያ በመከተል ሆቶሽን የሚል ነጠላ ዜማም ለቆ ነበር። ሁለቱ ልክ እንደ አባትና ልጅ ሳይሆን እንደ ጓደኛ ማቾች፣ እንደ አብሮ አደጎች በጣም የሚገባቡ ሆነውም ይታያሉ። ለማያቸውም ሰው በጣም የሚያስቀኑ ውብ ጓደኛ ማቾች ናቸው። ሰገን ይፍጠር በቁንጅና በቁመኗና በትወና ብቃቷ ብዙዎች ልብ ውስጥም የገባችው አርዲሞ በተሰኘው ፊልምም ይበልጥ የታወቀችው ተዋናይ ሰገን ይፍጠር በልጅነት ከትዳሯም በፊትም የልጅ እናት የሆኑትም አርቲስቶችም ተርታም ትመደባለች። ገና በአፍላ ዕድሜዋ ነበር የወለደችው። የልጇን አባት ማንነት ለሚዲያ ይፋ አላደረገችም። የልጇን ግን በጣም በጥሩ እንክብካቤም እያሳደገችም ትገኛለች። ተዋናይ ይገረም ደጀኔ ታዋቂው ተዋናይ ይገረም ደጀኔም ገና በልጅነቱ የወለደው አንድ ልጅ አለው። ይገረም ልጁን እያሳደገ በአሁኑ ወቅትም የተሳካ ትዳር ሕይወትም እየመራም ይገኛል። ተዋናይት ብሌን በወቅቱ እርግዝናዋን ለመደበቅ አልፈለገችም። ልጇን በራሷ ጥረት ለማሳደግም ወሰነች። በዚህም ውሳኔዋ ሆዷ እየገፋ ሲመጣም የአካባቢው ሰው የሚያደርስባትን ትችትና ወቀሳ ተቋቁማ ሕልሟን አሳክታ ቲያትሯን እየሰራችና ልጇን በጥሩ ሁኔታም እያሳደገችም ዛሬ ለደረሰችበትም ደረጃም በቅታለች። ይቻላል የሚለው የሻለቃ ኃይሌ ገብረስላሴ አባባል ብሌን ትልቅ ምሳሌም ልትሆንም ችላለች። ይህንን ስንል ግን በአፍላ ዕድሜ ለዛውም ገና ራስን ሳይችሉ መውለድን እያበረታታን ሳይሆን አንዴ ከተፈጠረ በኋላ በሕይወት ተስፋ ሳይቆርጡ ለስኬት መብቃትን እንደሚቻል ማሳየት ነው። ላላገቡም መልካም ትዳር እንዲሰጣቸው እየተመኘን ሐሳባችንን እንቋጫለን። የሐሜት ፕላስ ዩቲዩብ ቤተሰቦች ሆይ ገንቢ ሐሳብና አስተያየት ካላችሁ በነጻነት ኮሜንት ላይ አስፍሩልን። በቀጣይ የተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልኝ።